እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰላማዊት ቲቦ ነኝ። የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ዛሬ በጋና አክራ መካሄድ ጀምሯል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በርካታ የአፍሪካ ሀገራት መሪዎችም ታድመዋል። ዘዳግም መኮንን ተጨማሪ ይዟል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፍሪካ ህብረት ልዩ የመሪዎች ጉባኤ ላይ ለመሳተፍ ትናንት የጋና መዲና አክራ መግባታቸው ይታወቃል። ምክትል ጠቅላይ ሚኒስትሩ አክራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የጋና የውጭ ጉዳይ ሚኒስትር ሳሙኤል ኦኩዜቶ አብላክዋ እና ሌሎች የሀገሪቱ ከፍተኛ የስራ ኃላፊዎች ደማቅ አቀባበል አድርገውላቸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ የጤና ዘርፍ ስኬታማ ተሞክሮችና ለአህጉራዊ ግቦች ያላትን ተጨባጭ ቁርጠኝነት ለጉባኤው እንደሚያጋ ጋሩም ይጠበቃል። በጤና ጉዳዮች ላይ ያተኮረ ይህ ልዩ አህጉራዊ ጉባኤ የተዘጋጀው በአዲስ አበባ በተካሄደው 38ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ ባስተላለፈው ውሳኔ መሰረት ሲሆን ዓላማው በአፍሪካ እየተለዋወጡ ባሉ የጤና ቀዳሚ ጉዳዮች ላይ ያተኮረ የምክክር መድረክ ማዘጋጀት ነው። ጉባኤው ቀደም ሲል የተወሰኑ ውሳኔዎችንና አህጉራዊ ቃል ኪዳኖችን መሰረት በማድረግ የኤችአይቪ ኤድስ መከላከል ስራን አጠናክሮ ለማስቀጠል የማርበርግ የጤና ስርዓትን ለመገንባትና በአህጉሪቱ የጤና ደህንነት ለማረጋገጥ የሚያስችል ሙሉ በሙሉ ወጪው የተሰላለት የአፍሪካ ህብረት የ2030 እና ከዚያ በላይ ፍኖተ ካርታ ላይ ይመክራል። ጉባኤው ፍትህን፣ እኩልነትንና ሁለንተናዊ የጤና ሽፋን ማሳደግ፣ ኤችአይቪ ኤድስንና ቲቪን ማስወገድ፣ የእናቶችን ጤና ማሻሻል፣ በአፍሪካ ተላላፊ ያልሆኑ እንዲሁም ችላ ለተባሉ የሀሩራማ በሽታዎች መፍትሄ መስጠት በሚል መሪ ሀሳብ እየተካሄደ ይገኛል። ጉባኤው ከፍተኛ የፖለቲካ አመራር ቁርጠኝነትን ለማንቀሳቀስ ስትራቴጂካዊ ትግበራዎችን ለማጠናከር፣ ዘላቂ የሀገር ውስጥ የፋይናንስ ምንጭን ለመጨመር፣ የሀገር ውስጥ መድኃኒት ማምረትን ለማስፋፋትና በአጀንዳ 2063 የምንመኛትን አፍሪካ ራዕይን ለማሳካት የአፍሪካን የጤና ቀዳሚ ጉዳዮች ትግበራ ለማፋጠን ያለመ ነው። ባለፉት 2 አስርት ዓመታት ከተደረጉ ዘላቂ ኢንቨስትመንቶች የተነሳ እንደ አውሮፓውያኖች አቆጣጠር ከ2004 ጀምሮ ከኤድስ ጋር በተያያዘ የሚከሰት ሞት በ74 በመቶ ቀንሷል። በሌሎችም የጤና ጉዳዮች እንዲሁም ለውጦች መጥተዋል። ሆኖም እየቀነሰ እና ግምት የማይሰጠው እየሆነ የመጣው የውጭ ፋይናንስ እነዚህን ስኬቶች ስጋት ላይ እየጣላቸው መሆኑ በአፍሪካውያን የገንዘብ የተቋምና ውሳኔ ሰጪነት የሚመሩ እና የሚደገፉ የጤና ስርዓቶችን ማጠናከር አጣዳፊ ጉዳይ መሆኑን ያሳያል። አባል ሀገራት ከሀገራዊ በጀታቸው ቢያንስ 15 በመቶ ለጤና ዘርፍ እንዲመድቡ ከሚጠይቀው የአቡጃ ቃል ኪዳን ጋር በተጣጣመ መልኩ ጉባኤው የ2030 እና ከዚያ በላይ አህጉራዊ ፍኖተ ካርታን በፍጥነት ለመተግበርና ለማሳካት የሀገር ውስጥ ጤና ፋይናንስን ለማስፋፋት የሚያስችሉ ተግባራዊ እርምጃዎችን ይመረምራል። እንዲሁም በቲቢ፣ በወባ፣ በእናቶችና በጨቅላ ህጻናት ጤና፣ በሄፓታይተስ ቫይረስ፣ ችላ በተባሉ የሀሩራማ በሽታዎችና ተላላፊ ባልሆኑ በሽታዎች ላይ እየመከረ ይገኛል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ የአፍሪካና የባህረ ሰላጤውን ሀገራት ስትራቴጂክ የኢኮኖሚ አጋርነት ለማጠናከር በቁርጠኝነት እየሰራች መሆኑን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር አደራ አበራ ገለጹ። የአፍሪካና የባህረ ሰላጤው ሀገራትን ኢኮኖሚያዊ ትስስር ወደ ላቀ ደረጃ የሚያሸጋግር የባህረ ሰላጤውና አፍሪካ ኢኮኖሚያዊ ትብብር መድረክ በአዲስ አበባ መካሄድ ጀምሯል። ክሩቤል ፈለቀ ተጨማሪ ይዟል። በመድረኩ የባህረ ሰላጤው ሀገራት በአፍሪካ የሚኖራቸውን ኢንቨስትመንትና ኢንዱስትሪ በማስፋፋት በስትራቴጂክ አጋርነት ላይ የተመሰረተ ዘላቂ የኢኮኖሚ ሽግግርን ማፋጠን የሚያስችሉ ጉዳዮች ይመከርባቸዋል። ኢትዮጵያ ሀገር በቀል የብዝሃ ዘርፍ የኢኮኖሚ ማሻሻያ መርሃ ግብርም የንግድና ኢንቨስትመንት አማራጮችን በማስፋት አህጉራዊና ዓለም አቀፋዊ የልማት ምህዳርን ፈጥሯል። መድረኩም የባህረ ሰላጤው ሀገራት በኢትዮጵያ ያላቸውን ዘመናትን የተሻገረ ስትራቴጂክ አጋርነት በሁሉም የልማት መስክ የበለጠ ለማሳደግ ወሳኝ አጋጣሚ መሆኑም ተገልጿል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር አደራ አበራ በዚህ ወቅት የአፍሪካና የባህረ ሰላጤው ሀገራት ስትራቴጂክና ዘላቂ አጋርነት የኢኮኖሚ እድገትን ለማፋጠን ወሳኝ ሚናም እየተጫወተ መሆኑን ገልጸዋል። በአፍሪካ ፈጣን የኢኮኖሚ ሽግግር ምዕራፍም በዓለም ላይ በፍጥነት ከሚያድጉ 15 የኢኮኖሚዎች መካከል 7ቱ በአህጉሪቱ እንደሚሆኑም ይጠበቃል ብለዋል። የአፍሪካ
አህጉራዊ ነጻ ንግድ ቀጠናና ስምምነትም ግዙፍ የዓለም አቀፍ የንግድ ቀጠና በመፍጠር ለኢንዱስትሪ ለንግድና ለኢንቨስትመንት አዳዲስ እድሎችን እየከፈተ እንደሚገኝ ገልጸዋል። በአሁኑ ወቅትም አፍሪካ የኢንቨስትመንት መዳረሻነቷን በማስፋት የምግብ ዋስትና፣ ታዳሽ ኃይልና ለዓለም አቀፍ የአቅርቦት ሰንሰለት ስትራቴጂካዊ አጋር እየሆነች መምጣቷን ተናግረዋል። የባህረ ሰላጤው ሀገራትም የሉዓላዊ ሀብት ፈንዶችን በመጠቀም በመሰረተ ልማት፣ በታዳሽ ኃይል፣ በቴክኖሎጂ፣ በፋይናንስና በግብርና ዘርፎች ከፍተኛ ኢንቨስትመንት እያደረጉ እንደሚገኙም አንስተዋል። በቀጣይ ትብብርን በማጠናከር አስተማማኝና ሳቢ የኢንቨስትመንት ህግና ፖሊሲ ማዕቀፍ በመፍጠር ፈጠራ የታከለበት ጠንካራ የትግበራና የክትትል ስልት ማቋቋም እንደሚያስፈልግ አስታውቀዋል። ኢትዮጵያ የአፍሪካ ህብረትና የዲፕሎማሲ ማዕከል በመሆኗ የአህጉሪቱንና የባህረ ሰላጤው ሀገራትን ስትራቴጂክ አጋርነት በማጠናከር ቀጠናዊ የኢኮኖሚ ትስስርን ለማሳደግ ቁርጠኛ መሆኗን አረጋግጠዋል። የውጭ ጉዳይ ኢንስቲትዩት የአውሮፓና የአሜሪካ ጉዳዮች ዳይሬክተር ሽመልስ ኃይሉ በበኩላቸው የአፍሪካና የባህረ ሰላጤው ሀገራት ስትራቴጂክ አጋርነት ለኢኮኖሚ ሽግግርና ዘላቂ እድገት ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። የባህረ ሰላጤው ሀገራት ለኢንቨስትመንት በመሰረተ ልማት፣ በሎጂስቲክ፣ በታዳሽ ኃይል፣ በግብርና፣ በማኑፋክቸሪንግ፣ በፋይናንስና በዲጂታል ፈጠራዎች ላይ እየተስፋፋ መሆኑን ገልጸዋል። ኢትዮጵያ የኢንቨስትመንትና ቀጠናዊ ትስስርን በማጠናከር አፍሪካን ከዓለም አቀፍ ገበያዎች ጋር የሚያገናኝ ተወዳዳሪ የኢኮኖሚ ማሻሻያ መርሃ ግብሮችን መተግበራቸውንም አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሀገራዊ ምክክሩ ሁሉንም ያካተተ የሀሳብ ገደብ የሌለበትና የሀገሪቱን መጪውን እድል የሚወስን መሆኑን ተመካካሪዎች ተናገሩ። ተመካካሪዎቹ በተመደቡበት አጀንዳ ላይ ውይይት ማካሄዳቸውን እንደቀጠሉ ናቸው። በዚህ ርዕሰ ጉዳይ ባልደረባችን ሴፉ ዳዊት ከአዲስ አበባ ተጨማሪ ዘገባ አድርሶናል። እንግዲህ ተመልካቾቻችን አሁን የምንገኘው ጠቅላላው ሀገራዊ ምክክር ጉባኤ የሚካሄድበት አዲስ ኮንቬንሽን ማዕከል ላይ ነው የምንገኘው። ባለፉት ቀናት የተለያዩ ተመካካሪዎች እርስ በርስ ከመተዋወቅ ጀምሮ የተለያዩ ስልጠናዎች ሲሰጣቸው ለሳምንታት ቆይቶ ነበረ። አሁን ደግሞ ከትላንት ጀምሮ አጠቃላይ ዋና የተመረጡ 8 አጀንዳዎች ላይ ውይይት ለማካሄድ 4,000 ለ8 ተከፋፍሎ 500 የያዘ ግሩፕ አለ። እያንዳንዱ 500 አንዳንድ አጀንዳ ላይ ነው የሚወያየው። ከዛ ቀጥሎ ደግሞ 80 የሚሆን የተለያዩ ንዑስ ግሩፖች ተከፋፍለዋል። እነሱም ደግሞ በተመደቡበት አጀንዳዎች ላይ በየግሩፑ 50-50 ነው የሚወያዩበት ነው የሚሆነው። አሁን ደግሞ ውይይቱ ዛሬም ቀጥሏል። ከተመካካሪዎች ያለውን ሀሳብ ወደ እናንተ አድርሰን ተመልሰን የምንገናኝ ይሆናል። ያንዱን ብሔር አውቀ ልምድ አውቀ በደንብ አድርጋ ሀሳብ ለመስጠትና ለመወያየት እስካሁን የመጣንባቸው የትውውቅ መንገዶችና የመወያያ ዘዴዎች አሁን ወደ ክርክሩ ስንገባ ረድቶናል። አንደኛ ምክክሩ በኢትዮጵያነት ስሜትና መንፈስ እንዲሆን ነው ሁላችንም ጥረት የምናደርገው። እስካሁን እየተገዳደልን አሸሸ ገዳይ እንበር ተገዳላይ እያለን እየተቆሳሰልን ነው የመጣን ያለነውና አሁን ካላንድና ለመጨረሻ ጊዜ ውስጥ እሱን ስርዓት አልፈን የተሻለ ስርዓት ለመዘርጋት በሚደረገው ጥረት ላይ የሌላውንም ብሔር የሌላውንም ተወላጅ እውቀት፣ ባህል፣ ትሩፋት እንድናቅ እድል እየፈጠረ ነው ውይይታችንም ምክክራችንም ማለት ነው። ይሄንን የቡድን ውይይቶችን ስናይ በ500 ነበር መጀመሪያ ላይ የተጀመረው። 500 የቡድን ውይይቶች ነበሩ እና 500 አባላትን የያዘ የቡድን ውይይት ነበር። ያንን የቡድን ውይይት እንደገና ወደ 10 በመክፈል እያንዳንዱ ተዋዳኝና ወክሎ የመጣውን ማህበረሰብ ጉዳይ እንግዲህ በትግል እያቀረበ ያለበትና አጀንዳዎችም እየቀረቡ ያለበት ሂደት ነው ያለው። ስለዚህ በእነዚህ አጀንዳዎች ላይ በዝርዝር እየተወያየን በራሳችን ለሀገር ይበጃል የሚለውን ነገር እያቀረብን ያለንበት ሂደት ነው ያለው። ጥሩ ሂደት እየሄደ ነው። አሁንማ ወደ ፍልሚያው ገፍተናል። አሪፍ ውይይት ላይ ነው አሁን ያለነው። እኛ እንዳጋጣሚ እኛ ቡድን የደረሰውም የመንግስት አደረጃጀት ነው አጀንዳው የደረሰ አሪፍ ውይይት ነው እያደረግን ያለነው። እንደ ሴቶችም እንደ አካል ጉዳተኞችም ቅድሚያ ተሰጥቶን ጥሩ ተሳትፎችን እያደረግን ነው። የራሳችንን ትግል እያደረግን ነው የምንገኘው።
እንግዲህ በዚህ ጉባኤ ላይ ከተለያየ ብሔር ብሔረሰቦች የመጡ አሉ። የተለያየ ቋንቋ የተለያየ ሃይማኖት የሚከተሉ ሰዎች አሉ። እነዚህም ደግሞ አንድ ላይ ተሰብስበው አሁን ደግሞ እርስ በርስ በመተዋወቅ በመከባበር አገሪቷን ወደ ሰላም የሚያመጣት አገሪቷን እንድትስማማ ብሔራዊ መግባባት እንዲመጣ የሚያደርግ የተለያዩ ውይይቶች አሉ። ከዛም ደግሞ እርስ በርስ ውይይቱ ላይ የሚጠብቁት ነገር አለ። ያም የሚጠብቁት ኢትዮጵያ አንድ የሆነች ኢትዮጵያ እንድትመጣና ብሔራዊ መግባባት እንዲመጣ ውጤታማ የሆነ ውይይት እንዲሆን እና ደግሞ በሰከነና በተረጋጋ መንፈስ እየተወያዩ የነገዋን ኢትዮጵያን ለትውልድ ለማውረስ ተስፋ እናደርጋለን እያሉ ነው አስተያየታቸውን ሲሰጡ የነበረው። እኔ ከዚህ ውይይት በኋላ ነገሮች እንደዚህ በሀሳብ ደረጃ ሰው መግባባት ከቻለ ሰው የማይግባባበት ምንም ነገር የለም። ለምን ሰው ወደ ጸብ ነገሮችን ከመውሰድ ነገሮች ከረው ሳይሄዱ ከስር በሀሳብ ደረጃ ቁጭ ብለው ሰው መደማመጥና መነጋገር ከቻለ ችግሮቻችን ይፈታሉ። የማይፈታ ችግር የለም። ያው እስካሁን ባለው ነባራዊ ሁኔታ እንግዲህ በሀገራችን ውስጥ የኢኮኖሚ ጥያቄ የሚመነጨው ከፖለቲካ አሰራራችን ወይም ስሪታችን አንጻር ነው። በሁሉም ፍትሃዊ የሆነ የሀብት ክፍፍል የቀመር ሁኔታዎች ምናምን ራሱ የቻለ የኢኮኖሚ ጋፕ ፈጥሮብናል ብለን የምናስባቸው ነገሮች አሉ። ከዛ ባለፈ ደግሞ እንግዲህ ኢትዮጵያ የምንፈልገውን ደረጃ ኢኮኖሚካሊም ሆነ ፖለቲካዊ ውሳኔዎችን ለመወሰን እስካሁን በርካታ የሆኑ ጥያቄዎች አሉ። የብሔር ብሔረሰቦች ጥያቄዎች አሉ። የማንነት ጉዳዮች ጥያቄዎች አሉ። ራስን በራስ የማስተዳደር የመወሰን ጥያቄዎች አሉ። ህገ መንግስቱ በራሱ ማዕት ጣጣ ይዞ የመጣ ነው ያለው። ኢትዮጵያን አስሮ ወደፊት እንዳትሄድ ያደረጋት ነገር ነው ያለው። በዚህ ሂደት ውስጥ የተለያየ ማህበረሰብ ተወክሎ የመጣ ማህበረሰብ እንደመሆኑ መጠን ሀሳቦችን በደንብ አድርጎ ለመፍታትና ችግሮችን በዘለቄታዊነት አሻግሮ ለማየት የሚረዳ የውይይት መድረክ ነው እያደረግን የምንገኘውና ሂደቱ በሰከነ መንፈስ ሁላችንም በአንዱ ጫማ ውስጥ ሆነን ማሰብ የምንችልበት ከሆነ ፖለቲከኛውን ሌላ ማህበረሰብ ይዞት የመጣውን ነባራዊ ሁኔታ አንደርስታንድ አድርጎ ለውሳኔው ላይ መንቀሳቀስ የምንችል ከሆነ የተሻለ ቀጣይ የሚመጣ የኢኮኖሚና የፖለቲካ ስርዓት የተሻለ ሊያደርግ የሚችል ለሚቀጥለው ትውልድ ደግሞ መሰረት የምንጥልበት የውይይት መድረክ ነው ብዬ ነው የምወስደው። ከኔ እንግዲህ የሚጠበቀው ሀገራችን በሰላም እንድትቀጥል ለሀገር መምከር ቀርቶ ለመንደር መምከርም ትልቅ አስተዋጽኦ አለ። ሰው በቤቱም ካልመከረ ይበተናል፣ ቤተሰብ ይበተናል። ቤተሰብን ማኔጅ አድርገህ መያዝ አትችልም። ሀገር ማለት ትልቅ ናት። እችን ሀገር እንግዲህ ይሄ በሰለጠነ መልኩ ጦርነት ሳይመዘዝ ሌሎች ነገሮች ሳይደረጉ በስምምነት ሁላችንም መተን ኢትዮጵያን ወክለን እዚህ መተን እየተመካከርን ያለንበት ሂደት ነው ያለው። ይሄ ማለት ትልቅ ጠቀሜታ አለው። ሀገር ለመገንባት ነው ምክክሩ ያስፈልገው። ስለዚህ መምከር ግዴታ ነው። እንግዲህ ሀገር የሆነች ሀሳብ ሰጥታናለች። በዚህ ሀሳብ ላይ እንግዲህ እያንዳንዳችን መክረን ሀገራችን በሰላም የምትኖርበትን ሀገራችን ይበጃታል የምንለውን ነገር ወክለን የመጣነውን ማህበረሰብ ተጠቃሚ ለማድረግ እንግዲህ በውይይቱ ላይ በንቃት ተሳትፈን የራሳችንን አስተዋጽኦ ማበርከት አለብን የሚል ነገር አለኝ። እኛም ደግሞ በመቀጠልም ደግሞ ከዚህ በኋላ የተለያዩ ሀሳቦችን የተለያዩ አጀንዳዎች ላይ ውይይት የሚያደርጉበት ጊዜ እና ደግሞ ከዛም አልፎ ባለሙያዎችንም የኮሚሽኑ ጉዳዩ የሚመለከታቸውንም ሰዎች እያመጣን ወደ እናንተ መረጃ የምናደርስ ይሆናል። እናመሰግናለን። መልካም። ኢትዮጵያ ሀገራዊ ፋይዳ ባላቸው መሰረታዊ ጉዳዮች ላይ እየመከረች ትገኛለች። ዜጎች ከዚህ ምክክር በኋላ ጥሩ ውጤት ይጠብቃሉ። ከሀገራዊ ምክክሩ ጋር ተያይዞ አንዳንድ ግለሰቦች ከሚያሰራጩት ሐሰተኛ መረጃዎችን መጠበቅ እንደሚገባ ተገልጿል። እነዚህን ጉዳዮች ላይ የሐዋሳ ከተማ ነዋሪዎችን ያነጋገረችው አመለወርቅ ቁሪሶ ናት። እንደሚከተለው ይቀርባል። ኢትዮጵያ ሀገራዊ ፋይዳ ባላቸው መሰረታዊ ጉዳዮች ላይ ታሪካዊ ምክክር እያካሄደች ትገኛለች። በዚህ ላይ አስተያየታቸውን የሰጡን የሐዋሳ ከተማ ነዋሪዎችም ኢትዮጵያ በመመካከሯ ሁሉንም ችግሮቿን መፍታት እንደምትችል ብሎም ሀገሪቱን የሚገነባና የሚቀይር ለውጥ ከምክክሩ በኋላ እንደሚጠብቁ ነግረውናል። ያው ከዚህ ምክክር በኋላ የምንጠብቀው እንደ ሐዋሳ ወጣት እንደ ሐዋሳ ነዋሪ እየተካሄደ ያለው ነገር በሀገራችን ሐዋሳ ላይ በጣም ጥሩ ነገር እየተካሄደ ነው። በጣም እያየን ያለነው መልካምነት ጥሩ ነገር እያየን ነው። ይህን ጥሩ ነገር ያው ከህዝቡ ጠብቁ ነው የምለው እኔ። ከኛ ወጣቶችም ያለውም ህዝብ ማህበረሰቡም ሀገራችን ላይ እየተካሄደ ካለው ነገር ሁሉ ነገር ያው እንጠብቅ ነው የምለው። በጣም መልካም ነገር ጥሩ ነገር እየተካሄደ ነው። ከዚህ ውይይት በኋላ እጅግ በጣም ከፍተኛ የሆነ ኢትዮጵያን የሚገነባ ኃይል ያለው ውሳኔ እንደሚተላለፍ ህዝቡ ምንም በጣም በጉጉት እየጠበቅኩ ነው ያለው።
ይህንን ሀሳብ የተወያዩበትን አድርሶ ህዝቡ በሚገባ ተሳትፎ የተሳተፉበት ለህዝቡ ታውቆ ያ ነገር ተግባራዊ የሚሆንበት ደረጃ እንዲደርስ ምኞት ስላለኝ እንደው እዛ ምኞታችን ሆኖ እንዳይቀር እስከ ታች ስር ድረስ ምኞት አለኝና እኔ ከዚህ ምክክር አንደኛ ኢትዮጵያን አንድነት እንደሚያጎሉ ኢትዮጵያ ህብረተሰብ አንድ ሆኖ በአንድ ድምጽ በአንድ ሀሳብ እንደሚመጣ አስባል። እንግዲህ ከዚህ ምክክር በኋላ እንግዲህ ከመንግስት ብዙ ነገር እንጠብቃለን። አንድም ደግሞ መንግስትን ብቻ መጠበቅ ብቻ ሳይሆን ከህዝቡም ደግሞ ብዙ ነገር ይጠበቃል። አንደኛ ህዝቡ መደማመጥ አለበት። መንግስትም እንደገና ህዝቡ አንድ ላይ ሆኖ ነው ምክክር ጉባኤ ተካሄደው አይደል? ያን ምክክር ህዝቡ ደግሞ ተግባራዊ እንዲያደርግ መንግስት ደግሞ የሚፈልገውን ነገር መንግስት ብቻውን ምንም እንትን የሚለው ነገር የለም። ያለ ህዝብ ከህዝብ ጋር ሆኖ አንድ ላይ ጥሩ ነገር እንጠብቃለን። የተሻለ ነገር ለማምጣት መስማማትን፣ መነጋገርን፣ መመካከርን ባህላችን ብናረግ የተሻለ ነገር ይመጣል ብዬ አስባለሁ። ጥሩ ነው። ኢትዮጵያ እየመከረች ነው ያለው ብሎም የኛ ተሞክሮ ለአፍሪካም ጥሩ ተምሳሌት የሆነ እንዳለ ይገባኛል። ኢትዮጵያ አሁን እየመከረች ያለው ነገር በጣም ጥሩ ውጤት እያመጣም ነው። ጠቅላላ አሁን ደግሞ ወደ ሀገራችን መጥቶ ሙሉ ኢትዮጵያን ብሎም ወደ ሙሉ አፍሪካውንም ሰብስቦ እየመከረች ያለውን እያየውን ነው። ጥሩ ነው። ሀገራዊ ምክክሩ የመላው ኢትዮጵያ መሆኑን ያነሱት አስተያየት ሰጪዎቹም አንዳንድ ግለሰቦች ከሚያሰራጩት ሐሰተኛ መረጃ መጠበቅም እንደሚገባ ገልጸዋል። ማህበረሰቡ ይህንን ያለ መቀበል ነው። እውነተኛ መረጃዎችን እውነተኛ ሚዲያዎችን የመቀበል ግዴታ ይኖርበታል። አሁን ሐሰተኛ መረጃ ሰጪዎች ማዛባት ሁሉ ጊዜ ከክፉ መንፈሳቸው ከክፉ ሐሳባቸው ያለ ነው። ይሄንን ቀርቶ አዲስ ነገርም አሁን ከሰማነው ይበልጥ ሌላም ሊያወሩ ይችላሉ። ነገር ግን ጠብታ ያህል ይሄንን ጉባኤ የሚያዛባ ህዝቡ ውስጥ ጠብ ብሎ ህዝቡን አስተሳሰብ የሚቀይር የሚለውጥ ይሄንን ጉባኤ የወሰነውን ውሳኔ የሚያዛባ አቅም የሌለው ማዛባት የሚችሉት ነው። ከክፉዎች የሚወጣ ነው። በእርግጥ የሚሰጡት አስተያየት ጠቃሚ ከሆነ እኮ ለዚህ ጉባኤም ግብአት ሊሆን ይችላል አይደለም እንዴ? የማይጠቅመውና የሚጠቅመውን ህዝቡ ስላወቀ ምንም የሚያመጣው ፋይዳ አለ ብዬ አልገምትም። የሰውን ለማወዛገብ አላስፈላጊ ነገር ለማንሳት ያን እንጂ የሚያደርጉት ለህዝቡ ጠቅሞ አይደለም። አሁን ለዛ ለህዝቡ የሚጠቅም ነገር ስላይደለ ህዝቡ ደግሞ ቀጥታ የሆነን ሚዲያ ተከታትሎ መስማት መከታተል መልካም ነው። ሰው ሲሰራ የሆነ ሰንካላ ነገር ይዞ የሚቀርብ አይጠፋም። እንኳን እንዲህ ያለ ሰፊ ስራ በሚሰራበት ቀርቶ በግል በትንሹ አንድ ሰውም ሁለት ሰውም የሚሰራ ስራ ላይ ማሰናክል ለመጣል ወይም ማደናቀፍ የሚፈልግ አካል ይኖራል። ግን የዛ አደናቃፊው ሳይሆን በኋላ በውጤቱ ላይ ነው የዚህ ምክክሩ ሀሳብ ውጤት የሚገለጸው። ድንገተኛ አደጋዎች ሲያጋጥሙ የሰብአዊ ድጋፍ በራስ አቅም ለመሸፈን በማሰብ የግብርና ልማት ስራ ላይ ትኩረት አድርጎ እየሰራ መሆኑን የሲዳማ ክልል አደጋ ስጋት አመራር ኮሚሽን አስታወቀ። የኮሚሽኑ ከፍተኛ የመንግስት የስራ ኃላፊዎች ሌሎች ጉዳዩ ከሚመለከታቸው አካላት ጋር በመሆን በዋራና በማጋራ ቀበሌዎች ውስጥ የለማ የበቆሎ ማሳን ምልከታ አድርገዋል። ገዛኝ ጋሻው ተጨማሪ ይዟል። በመርሃ ግብሩ ላይ የተገኙት የሲዳማ ክልል አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር ዘላለም ቡጣሻ በተፈጥሮም ሆነ በሰው ሰራሽ ምክንያቶች የሚከሰቱ አደጋዎችን በራስ አቅም በተሰበሰበ ግብአት ለመደገፍ ታስቦ የተሰራ ሰፊ ማሳ መሆኑን ገልጸው ከዚህም ባለፈ ዜጎች ከተሰራው ስራ ተሞክሮ በመውሰድ ራሳቸውን እንዲችሉ ማገዝ ዋነኛው ግብ መሆኑን አስረድተዋል። ክልል አቀፍ የሚሰሩ ስራዎችም ለይተን በወረዳ አቀፍም የሚሰሩ ስራዎች እንደዛም ደግሞ ዞኖች የሚሰራውን ስራ ለይተን ለእያንዳንዱ መዋቅር እቅድ ሰተን ነው ስራ ውስጥ የገባ ነው። ስንገባ 860 ሄክታር በበልግ ስራ እንሰራለን ብለን ገብተናል። በ860 ሄክታር ውስጥ 500 ሄክታር በክልል አቅም
ይሰራል ብለን ነው አቅደን የገባነው። ይሄ በቆሎ መጠባበቂያ ሀብት ክምችትና እንደዛ ደግሞ እለት ደራሽ ክምችት ይያዛል። ሰው ሰራሽ የሚሆን በተፈጥሮ የሚመጡ አደጋዎች የሚመጣ ከሆነ ራሳችን በራሳችን እንችል በሚለው መርህ መሰረት እና ሰው ብልጽግናችንም ደግሞ የሰው ተኮር ስለሆነ እና በ72 ሰዓት ውስጥ አንዳንድ ችግሮች ሲደርስ የግድ መድረስ ስላለብን ይህንን ተልዕኮ ደግሞ ለኛ ስለተሰጠ ለዛ ተግባር ይያዛል ማለት ነው። ይሄ እህል ማለት ነው። የሲዳማ ክልል እርሻና የተፈጥሮ ሀብት ልማት ቢሮ ምክትል ኃላፊ አቶ ለጣ ለገሰ በበኩላቸው በመንግስት ደረጃ የተቀረጸው ሰው ተኮር ለውጥ በአርሶ አደሩ የግብርና ስራ ላይ ውጤታማ እንዲሆን እየተሰራ መሆኑን ገልጸው አርሶ አደሩ ከዚህ የበቆሎ ማሳ ልምድ ወስደው ራሱን እንዲለውጥ ታስቦ የተዘጋጀ ፕሮግራም መሆኑን አብራርተዋል። እንዳየነው አርሶ አደሩ ትልቅ ትምህርትን የወሰደ የራሱ ማሳ ለምሳሌ በዛ በኩል መጋራ ላይ ስናይ የራሱ ማሳ ተቆርጧል፣ ተቃጥሏል። የዚህ ግን የተሻለ ነው። ምንድነው ብለን ስንጠይቅ የዝርያ ችግር ነው አለ። ትልቁ አሁን ምንድነው ዝርያ ይህ ችግር ዝርያ ነውና ዝርያ ይቀየርን አሉ። ትልቁ ፕሮሚስ አሁን እኛ ገባነው ምንድነው የዝርያ ነው ማቅረብ እንችላለን፣ እጥረት የለብንም። ሌላኛው ትልቁ ሚስጥር ምንድነው ማንንም ሰው ውጤት ማየት የሚፈልገው አርሶ አደሮቻችንን ባለሙያዎቻችን በቅንጅት መስራት እንዳለብን ነው። ግብርና ባለሙያ ለፍቶበታል፣ ተቋሙ ለፍቶበታል። ውሃ ሲይዝ ለማስወጣት ሳይንስ ለማስገባት የአረም ቁጥጥር የማዳበሪያ አጠቃቀም ይሄንን ሁሉም ቦታ አርሶ አደሩ እንደዚህ ቢለፋ ኖሮ የሁሉም ማሳ ተመሳሳይ ቢሆን ዛሬ ቢያንስ ድርቅ የሚያመጣውን ተጽዕኖ እንደተጠበቀ ሆኖ ምርት እናጣም ነበር። የኢትዮጵያ ኮርቲቫ ምርጥ ዘር አቅራቢ ድርጅት ዋና ስራ አስኪያጅ አቶ ፋሲል ይልማ በበኩላቸው በሀገሪቱ ሲዳማን ጨምሮ በተለያዩ ክልሎች ለአፈርና ለአየር ንብረት ተስማሚ የሆኑ የበቆሎ ምርጥ ዘር አስቀድሞ በማዘጋጀት ሰፊ ስራዎች እየተሰራ መቆየቱን ገልጸዋል። በዛሬው የመስክ ጉብኝት ከጠበቅኩት በላይ ሆኖ ያገኘሁት ሊሙ የተባለው የኛ ዝርያ እንደዚህ ዝናባና እጥረት ባለበት ቦታ ላይ እንደዚህ ፐርፎርም አድርጎ ስናይ በጣም ትልቅ አቺቭመንት ነው። የክልሉ ግብርና ቢሮ እስከ ወረዳዎቹ ድረስ ተባብረው ይሄንን ለሌሎቹም ክልሎች ኤግዛምፕል ወይም ሊሆን እንደሚችል ማሳየታቸው ራሱ ትልቅ ነገር ነው። የሲዳማ ክልል አደጋ ስጋት አመራር ኮሚሽን የሀብት ማመንጨት መሰብሰብና የማከማቸት ዘርፍ ዳይሬክተር አቶ አማሬ ሸለሞ ስራው ከመጀመሩ በፊት የአካባቢው ስነ ምህዳር እንዲጠና ከተደረገ በኋላ ለዛ አፈር የሚሆን የበቆሎ ዘር በማዘጋጀት በተሰራው ስራ አሁን ላይ ተጨባጭና ተስፋ ሰጪ ለውጥ መታየቱን አረጋግጠዋል። ይሄ ዘር ከዚህ በፊት በዛ አካባቢ አይሆንም ተብሎ የተደመደመ ነው። አሁን በተግባር አረጋግጧል። አርሶ አደሩ ዩሪያና ዳፕ ቢያንስ ከዚህ በፊት አንድ ኩንታል ፔር ሄክታር ሲጠቀሙ ከነበሩበት መጨመር አለባቸው። ሚኒመም 1.5 እና ከዛ በላይ አድርጎ እንዲጠቀሙ ማሳሰብ ፈልጋለሁ። ሌላ በጊዜ መዝራት፣ ዝናብ ሲወጣ ሲበዛ ማውጣት፣ ሲያንስ ደግሞ ውስጥ ማቆየት ስራ አርሶ አደሩ በዚህ ልክ አጠናክሮ መሄድ አለበት። የአካባቢው አርሶ አደሮች በቀጣይነትም በተሰራው ስራ ተሞክሮ ወስደው ኑሯቸውን ለመቀየር ሰፊ ዝግጅት እያደረጉ መሆኑን ተናግረዋል። የምንነገረን ከግብርና ሚኒስቴርም ሆነ ከግብርና ሰራተኞችም ይሁኑ ከባለሙያዎች የሚሰጠኝ ትምህርት ተቀብለን በዛ ሁኔታ ሰርተን ለመጠቀም ዝግጁ ነን። በሚቀጥለው ዓመት ይህን ዘር በግንባር ቀደም ወስደን በመመሪያ መሰረት 2 ኩንታል ዳፕ 2 ኩንታል ዩሪያ ተጠቅመን በሄክታር ውጤታማ እንሆናለን በሚል ግምት ለዚህ ዘር ግዢ ተዘጋጅተን ነው ያለነው። የሐዋሳ ከተማ አስተዳደር ስራና ክህሎት መምሪያ በ2018 ዓመተ ምህረት ከ18000 በላይ ለሚሆኑ ወጣቶች ስራ ለመፍጠር አቅዶ ከ20000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠር እንደተቻለ ገለጸ። የኮሪደር ልማቱ ወጣቱን ተጠቃሚ ያደረገ በርካታ የስራ ዕድል መክፈቱንም የመምሪያው ኃላፊ አቶ ሽታዬ ቢሶ ተናግሯል። ማራማይት ብጻተ የስራ ዕድሉን በሁለት አይነት መንገድ መንግስት እየከፈተ እንደሆነ የተናገሩት የሐዋሳ ከተማ አስተዳደር ስራና ክህሎት መምሪያ ኃላፊው አቶ ሽታዬ ቢሶ በአደረጃጀትና በቅጥር መልኩ ወጣቶችን ወደ ተለያየ የስራ ዘርፍ ላይ እያሰማራ ነው። በከተማችን ባለፉት በዚህ ዓመት ላይ በ2018
በጀት ዓመት ላይ ከ18352 አካባቢ ወጣቶችን ወደ ስራ እናስገባለን በአደረጃጀትም በቅጥርም በሚል ተይዘዋል። በዚህ ውስጥ ደግሞ ወደ 20357 የሚጠጉ ወጣቶች ስራ ዕድል ነው የተፈጠረው። ይሄ ደግሞ በአደረጃጀት በሁለት መልኩ ነው ስራ ዕድል የሚፈጠረው። አንዱ በአደረጃጀት ነው፣ ሁለተኛ ደግሞ በቅጥር ነው። ለወጣቶች የሚመቻቸው የስራ ዕድል ክህሎት ተኮር በመሆኑ በሚሰማሩበት የስራ ዘርፍ ላይ መምሪያው በቂ ስልጠና እንዲሰጣቸው የሚያመቻች ሲሆን በስራ ላይም ሆነው የዘርፉ ባለሙያ ያልተቋረጠ ድጋፍና ክትትል እንደሚያደርግ ኃላፊው ተናግረዋል። እንደ ሀገርም እንደ ክልላችንም ይሁን እንደ ከተማችን ያለው አንድ ሞቶ ክህሎት መር ስራ ዕድል ፈጠራ ነው። ሰው እውቀት ማግኘት አለበት። ሰው እውቀት ኖሮት ነው ወደ ስራ ዓለም ውስጥ መግባት አለበት። ካልሆነ ኪሳራ ውስጥ ነው የሚገባው። ስራ ዕድል እንኳን ብንፈጥርለት እንዴት ማኔጅ ማድረግ እንዳለበት፣ እንዴት ትርፋማ መሆን እንዳለበት፣ ጉልበቱን የቤተሰብን ጉልበቱን አጠቃላይ ማህበር አባላት ጉልበት ፋይናንሱን ጨምሮ እንዴት በአግባቡ ካፒታላይዝ አድርጎ መስራት እንዳለበት በደንብ እውቀት አግኝቶ ወደ ስራ ዓለም ውስጥ እንዲገባ የማድረግ ስራ ይሰራል። ከዛ ባሻገር አጠቃላይ ለነዚህ ማህበራት ጨምሮ ከድጋፍ ጋር በተገናኘ ክትትል ድጋፍ ይደረጋል። ከማብቃት አንፃር አንዴውኑ ስራ ዕድል ተፈጥሯል ተብሎ አይተውም። ቀደም ሲል የነበረው ረዥምና ውስብስብ ቢሮክራሲ በዚህ ጊዜ ባለመኖሩ ለወጣቶች ምቹ ዕድል ፈጥሯል ሲሉ የስራ ዕድሉ ተጠቃሚ ወጣቶች ተናግረዋል። ወደ ስራው ለመግባት በጣም ከውጪ ሲታይ ከባድ ይመስላል። ተደራጅተው 3ም 4ም ሆነው ተደራጅተው መተው ክፍለ ከተማ ቢያናግሩ ወይም የስራ ዕድልና ክህሎት ቢሮን ቢያናግሩ በፍጥነት ያስተናግዷቸዋል። ምክንያቱም አሁን መንግስት ለቦታው ወይም ለስራ ለሚሰሩ ሰዎች ከፍተኛ ዕድል እየፈጠረ ስለሆነ ክፍለ ከተማዎች ቀበሌዎችን ወይም ደግሞ ስራ ዕድል ክህሎት ቢሮዎችን ቢያነጋገሩ በፍጥነት አደራጅተው ወደ ስራ ያስገቧቸዋልና ከውጪ እንደሚታየው ቢሮክራሲ የበዛበት ሳይሆን ቀልጣፋ አገልግሎት የሚሰጥባቸው ቢሮዎች ስለሆኑ መጥተው ቢሮዎቹን ያነጋግሩ ነው የምንለው። እንደኛ ሀገር ስራ መፍጠር የተሻለ አቋራጭ መንገድ ነው። ስለዚህ አሁን ደግሞ ባለው ነባራዊ ሁኔታ ምቹ ሁኔታ አለ ስራ ለሚፈጥሩ። አሁን ወቅቱ ባመቻቸው ሁኔታ ተጠቅመው ወደ ስራ መግባት የሚችሉበት ሁኔታ አለና ከኛን ተሞክሮ ቢወስዱ የሚል መልእክት አለ። አክለውም ቀደም ሲል ከነበሩበት የኢኮኖሚ ጥገኝነት ተላቀው ራሳቸውን እንደቻሉ የተናገሩ ሲሆን ስራ አጥተው ለተቀመጡ ወጣቶች መንግስት የሚያመቻቸውን ዕድል የሚጠየቁ መስፈርቶችን አሟልተው እንዲጠቀሙ መልእክታቸውን አስተላልፈዋል። ራሳችን ነው የጀመርነው። ሁሉንም ነገር ራሳችን እንሰራ ነበረ። ከዛ ያው ሪሶርሱም እየሰፋ እኛም ያለንን አጋጣሚዎች እየተጠቀምን ስራችንን እያሰፋን ስንሄድ የተለያዩ የስራ ዕድሎችን እየፈጠርን አሁን በዚህ ሰዓት ለ22 ሰዎች የስራ ዕድል ፈጥረናል። ብዙ ጊዜ ያው በተለያየ ነገር በሶሻል ሚዲያ በአንዳንድ ነገር የመዘናጋት ነገሮች አሉና ምንም ሳይሰሩ ሾርት ከትን የመፈለግ ነገር ቁጭ ባሉበት ደግሞ የሆነ ነገር ወደ እነሱ እንዲመጣ የመፈለግ ነገር አለና ያ ደግሞ ማይሆን ነገር ነው። ግን የሞከረ ሰው ደግሞ በተሻለው አቅም ባለው ነገር ደግሞ የሞከረ ሰው አሁን ካለው ምቹ ሁኔታ አንጻር የተሻለ ዕድል የሚያገኝበት ሁኔታ አለና ከኛ ደግሞ ሌሎች ተሞክሮ ወስደው እንደዚህ ቢሞክሩ ቢደራጁ ቲም ቢፈጥሩና በጋራ ሆነው በተለያዩ ዘርፎች ተደራጅተው ከመንግስት አንዳንድ ድጋፎች አሁን ወቅቱ ባመቻቸው ሁኔታ ተጠቅመው ወደ ስራ መግባት የሚችሉበት ሁኔታ አለና ከኛን ተሞክሮ ቢወስዱ የሚል መልእክት አለ። እንግዲህ ወጣቶች አሁን በተለያየ ተግባር ላይ የሚገኙ ወጣቶች ይኖራሉ። የስራም ሁኔታ ላይ ሊተንቀሳቀሱ ሊኖሩ ይችላሉ። ስለዚህ 3ም 4ም ሆናችሁ ተሰባስባችሁ መንግስትን አናግሩ። የተሻለ ነገር ከፊታችሁ አለ፣ እየመጣ ነው ለማለት እወዳለሁ። ብዙዎቹ አሁን ለመደራጀት ብዙም ፍቃደኛ አይሆኑም። ምንድነው እንትን ይጠብቃሉ። ዋና ቅጥር ነው የሚጠብቁት። ተደራጅተው ግን ቢሰሩ ለውጥ እንደሚያመጡና ተጠቃሚ እንደሚሆኑ ነው እኔ ለሌሎቹም መልእክት ማስተላልፈው። እግዚአብሔር ይመስገን በሚገባ ለውጥም አለን። ያው ስራ ብሎ ራሱ ወጥተሽ ስራ ሰርተሽ መግባቱ አንድ ለውጥ ነገር ነው። ግን ሲቀጥልና ደግሞ ሁለተኛው ነገር ያው ቤተሰብ ምትሪው ብቻ አይደለም ራስን መለወጥ ኦልሬዲ ቤተሰብ መለወጥ ነው። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችን የተከታተላችሁትን ይመስሉ ነበር። ከዜናዎቹ ጋር ሰላማዊ ቲቦ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አደረግን። ባላችሁበት ሰናይ ምሽት